በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስንጠፋ አይገድህምን? በመላው ዓለም ሁሉ ያላችሁ በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ ሌሎቻችሁም ይህንን ትምህርት የምትከታተሉ በጠቅላላ ሰማይና ምድርን የፈጠረ የኃያሉ አምላክ የሰራዊት ጌታ በረከት ረድኤቱ ይደርባችሁ። የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለያችሁ። ስንጠፋ ግድ አይልህምን በሚል ኃይለ ቃል የዛሬውን የእግዚአብሔር ቃል እንሰማለን። የሰራዊት ጌታ እግዚአብሔር አምላክ ሆይ ስምህ የማይሞት ሕያው ነው። የማታንቀላፋ ትጉህ፣ የማትደክም ፈጣሪ፣ ከሁሉ በላይ የሰለጠንህ ጌታ፣ የማትሰወር አምላክ እኛ ልጆች በዚህ ሰዓት ስንጠፋ አይገድህምን በሚለው በሐዋርያቱ ቃል ስለ ዛሬ ሁኔታችን፣ ስለ ዛሬ ሀገራችን፣ ስለ ዛሬ ደማቸው ስለሚፈሰው፣ ዛሬ ስለሚሰደዱት፣ ዛሬ በጭንቀት ውስጥ ስላሉት፣ ዛሬ በመከራ ውስጥ ስላሉት፣ የነሱ መከራ የኛ መከራ፣ የኛ መከራ የነሱ መከራ፣ የሁላችን መከራና ጭንቀት የሚሰማህ አምላክ ነህና ሁላችን ወደ አንተ ወደ ሰማይ እናያለን። ዓለምን የምትይዝ የሁሉ አምላክ አንተ እግዚአብሔር ሆይ የደስታ አምላክ ነህ። አምላካችን አንተ የሐሴት አምላክ ነህ። የምስጋና ኃይል ሁል ጊዜ በቤትህ የሚነገር አንተ የደከሙትን የምታጸና የሚለምኑህን የምትሰማ አቤቱ አምላካችን እግዚአብሔር ሆይ እኛም ስንጠፋ አይገድህምን እያልን በሐዋርያቱ ቃል የዛሬውን ቃል በልባችን እንድትጽፍልን እንድትገልጥልን እንማጸናሃለን። ባላችሁበት ሁሉ የእግዚአብሔር ሰላም ከናንተ ጋር ይሁን። ስንጠፋ አይገድህምን? ይህ ድምጽ በመከራ ውስጥ ያለ ድምጽ ነው። ስንጠፋ አይገድህምን? ይህ ድምጽ የተጨነቁ ሰዎች ድምጽ ነው። ይልቁንም ደግሞ በጨለማ በምሽት በባህር ላይ ሳሉ ማዕበል የተነሳባቸው የሐዋርያት ድምጽ ነው። ስንጠፋ አይገድህምን ያሉት አምላካችን መድኃኒታችን ኢየሱስ ክርስቶስን ነው። ዛሬም ይህን ትምህርት እናንተ የምትሰሙት ወገኖች ሌላም ሰው እንዲሰማው በእውነት እግዚአብሔር ስንጠፋ ግድ አይለውምን? የልጆቹ ሞት ግድ አይለውምን? የአሮጊቶች ሞት ግድ አይለውምን? የሕፃናት ደም ግድ አይለውምን? በምትጨነቅ ውስጥ ያሉ ልጆቿን ዝም ይላልን? በማርቆስ ወንጌል ምዕራፍ 4 ላይ ከቁጥር 35 ጀምሮ እስከ 41 ያለውን ቃል ብታነቡት የእግዚአብሔርን መልስ ታገኛላችሁ። ሐዋርያቱ ስንጠፋ ግድ አይልህምን ብለውታል። ዛሬም ይሄን ጥያቄ የምናነሳ ብዙዎች ነን።
የእግዚአብሔር መልሱ ምንድነው? የእግዚአብሔርን መልስ ለሚፈልጉ እግዚአብሔር ይናገራል። ከእግዚአብሔር በረከትን ለሚሹ እግዚአብሔር ይሰጣል። ከእግዚአብሔር መልስን ለሚፈልጉ እግዚአብሔር በቃሉ ይናገራል። በዚህ ወንጌል የምናየው በመሸ ጊዜ ደቀ መዛሙርቱን ወደ ማዶ እንሻገር ብሏቸው ሕዝቡን ትተው በጀልባ በባህሩ ላይ ከርሱ ጋር ሆነው ሲሻገሩ ብርቱ አውሎ ነፋስ ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ መድኃኒታችን ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባውና ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ይሄ ቃል አሁን እንደሰማችሁት ነው። ይሄ ቃል ለጊዜው በባህር ላይ ለተጨነቁ በታንኳይቱ ለነበሩ ለሐዋርያት ነው። በጊዜው በጨለማ ላይ ማዕበል ለተደረበባቸው፣ በማዕበል ላይ ነፋስ ለተነሳባቸው፣ መከራና ጭንቀት በምሽት ውስጥ ለከበባቸው ለነዛ ለሐዋርያት ነው። ጌታም ተንተርሶ ተኝቶ ነበርና አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ተነሳ፣ ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴት እምነት የላችሁም አላቸው። የዛሬው ትምህርት ለኦርቶዶክሳውያን ነው። የደረሰብን ቀላል አይደለም። እየደረሰብን ያለው ቀላል አይደለም። መከራው ቀላል አይደለም። ስቃዩ ቀላል አይደለም። ሁሉም ሰው የሚገባው ነው። ግን አንድ ነገር ማስተዋል አለብን። ማን ነው ነፋሱን ጸጥ ሊያደርግ የሚችለው? ማን ነው ማዕበሉን ዝም በል ሊለው የሚችለው? ታላቅ ጸጥታም ሆነ ሰላም ሆነ ማን ነው ይሄን ሰላም ሊሰጠን የሚችለው? ይሄንን ትምህርት የምናየው ዛሬ ከሀገራችን አኳያ ነው። ከቤተ ክርስቲያናችን አኳያ ነው። ስለ ሰው ልጆች ሁሉ ነው። መከራ የጸናባት፣ የደም ፍሰት ያልተቋረጠባት ሀገራችን ተስፋዋ ማን ነው? የነዚህ የምስኪኖች ተስፋ ማን ነው? እኛስ ብንሆን ተስፋ እንቁረጥ ወይ? ሐዋርያቱ እርግጥ ነው ተስፋ ቆርጠዋል። ስንጠፋ አይገድህምን አሉት። ስንጠፋ አይገድህምን? አንዳንዴ እግዚአብሔር ትቶናል፣ አልተወንም። ስንጠፋ አይገደውም፣ ይገደዋል። ችግሩ ማጋ ነው? እኔና እናንተ ጋ ነው። እንዴ የምትፈሩ ስለምን ነው ይለናል። እንዴትስ እምነት የላችሁም ይለናል። እምነት ምን እንደሚሰራ እናውቃለን። ተራራውን ባህር ይከተዋል። ይሄን ዛፍ ተነቅላ እዛ ማዶ ተተከል ብትሉት ይሆናል። አባቶቻችን በእምነት ብዙ ስራ ሰርተዋል። ድንቅ ነገር አድርገዋል። ስለምንድን ነው የምትፈሩ? በዛ ዘመን ሞት ስለሌለ አይደለም። ሐዋርያት ሁሉ በሰማዕትነት ነው የሞቱት። ሰማዕታትም በመከራ ነው የሞቱት። እንደ ሽንኩርት ተከትፈው ነው የሞቱት። በመጋዝ ተሰንጥቀው ነው የሞቱት። በሚነድ እሳት ተጥለው ነው የሞቱት። ለአራዊት ተጥለው ለተራቡ አናብስት ተጥለው ነው የሞቱት። በሚፈላ ጋን ውስጥ ነው የሞቱት። ግን
ክብር ሞቱ ለጻድቅ በቅድመ እግዚአብሔር። ክቡር ሞቱ ለጻድቅ። የጻድቃን ሞታቸው በእግዚአብሔር ፊት ክቡር ነው። ዛሬ ደማቸው የሚፈስ ዛሬ በግፈኞች የሚገደሉ የነሱ ሞታቸው በእግዚአብሔር ፊት የከበረ ነው። የጽድቅ ሞት ነው። የበረከት ሞት ነው። በክርስትና የመጣ ሞት ነው። በማተብ የመጣ ሞት ነው። ኢየሱስን የማምለክ እነሆ ያመጣብን ፈተና ሞት ነው። የተዋህዶነት ሞት ነው። የሰማዕታት ሞት ነው። የቅዱሳን ሞት ነው። የሐዋርያት ሞት ነው። ይህ ሞት በእግዚአብሔር ፊት ክቡር ነው። ሐዘን ለደረሰባቸው መከራ ለመጣባቸው ለነሱ እናዝናለን እንጂ በእውነት እናለቅሳለን እንጂ እግዚአብሔር ለነሱ ግን በጻፋት ጊዜ በክብር ወስዷቸዋል። በተከታታይ ባለፉት ዓመታት እንዳየነው ዛሬም እንደምንሰማው የብዙዎች ደም ይጮሃል። ብዙዎች ቤተሰቦቻቸውን አጥተዋል። መከራ ጸንቶባቸዋል። በስቃይ ውስጥም ያነባሉ። በሐዘንም ተመተዋል። የዘመዶቻቸው ነፍስ በገነት ነው። እነሱ በዚህ ምድር ላይ በሐዘን ተመተዋል። ስለዚህ እኛ ለዚህ መፍትሄ የምናገኘው ከማን ነው? ማን ነው መፍትሄ የሚሰጠው? በቤኒሻንጉል ጉሙዝ ለሆነው በቡለን ወረዳ ለተከሰተው በወንበራ ለሆነው ማን ነው መልስ የሚሰጥ? ለጅጅጋው ማመልስ ሰጠ? አሁን ስለሆነው ማመልስ ሰጠ? ማን ነው ጸጥ የሚያደርገው መከራውን? ማን ነው ዝም በል የሚለው? ወገኖቼ በመሸ ጊዜ ደቀ መዛሙርቱን ታሪክ ሰማችሁት? በባህር ላይ በምሽት በባህር ላይ የመከራ መከራ፣ የጭንቀት ጭንቀት፣ የስቃይ ስቃይ፣ ውሃው እንደገና እየገባ በታንኳይቱ ደቀ መዛሙርቱ ታወኩ፣ ተጨነቁ። በዛ ሰዓት ክርስቶስ ተኝቶ ነበር። እውነት ተኝቷል? እውነት ተኝቷል? አምላካችን የሚተኛ አምላክ ነው? የሚተኛ አምላክ ነው? ምን ጸልየው ጸሎት ሁሉ ጊዜ ምንድነው? ስምከ ሕያው ዘኢይመውት ትጉ ዘኢይደቅስ ፈጣሪ ዘኢይደክም እግዚ ስሉጥ ላዕለ ኩሉ አምላክ ዘኢይታባ ዘኪያከ ያንቃዱ ኩሉ ዘበሰማይ ወዘበምድር ዘፈጠርከ ለስምከ ይሰብሑ ወያይኩቱ አንተ አሐዚ ዓለም እግዚአብሔር አምላክን እያልን ነው የምንጸልየው። ስምህ የማይሞት ሕያው ነው፣ የማያንቀላፋ ትጉ፣ የማይደክም ፈጣሪ፣ ከሁሉ በላይ የሰለጠነ ጌታ፣ የማይሰወር አምላክ፣ የማይሰወር አምላክ፣ የማይተኛ አምላክ፣ የማያንቀላፋ አምላክ፣ ዘኢይመውት ዘኢይደቅስ ዘኢይደክም፣ የማይሰወር ለስምህ ምስጋና ያቀርቡ ዘንድ የፈጠርሃቸው በሰማይና በምድር ያለ ሁሉ ወደ አንተ ያንጋጥጣል። ወደማ ወደ አንተ ያንጋጥጣል። ዓለምን የምትይዝ አንተ እግዚአብሔር አምላካችን ነህ አለ። በቃ አንተ አሐዜ ዓለም እግዚአብሔር አምላክ ነህ። አያችሁት? ለምንድን ነው እንዲህ የምትፈሩት? እንዴትስ እምነት የላችሁም አለ ጌታ። የተኛ መስሏቸዋል። ከነሱ የሚጠበቅ አንድ ነገር ስላለ ነው የተኛ ይመስላቸው። ያ ከኔና ከናንተ የሚጠበቀው ነው። ከኔና ከናንተ የሚጠበቀው አንድ ነገር ብቻ ነው። ወደ እግዚአብሔር የማያቋርጥ ጸሎት ማድረግ ነው። ማልቀስ ነው። ካህናትም ማልቀስ ነው። ምእመናንም ማልቀስ ነው። ለምንድን ነው የምትፈሩት? የተኛ መስሏቸዋል። ስንጠፋ ግድ አይልህም ምን አሉት? ዛሬም ብዙዎች በእግዚአብሔር ሳይሆን መመካት የምትሹት በጉልበታችሁ ይሆናል፣ በኃይላችሁ ይሆናል፣ በገንዘባችሁ ይሆናል። እግዚአብሔር በዛ ውስጥ አይሰራም። ዝም ይላል።
የተኛ ይመስላል። ተንስ እግዚኦ ይላል ዳዊት። አቤቱ ተነስ ይላል። እግዚአብሔር የሚቀመጥ ሆኖ ነው? እግዚአብሔር የሚተኛ ሆኖ ነው? መራዳቱን እንደመቆም አለመራዳቱን እንደመቀመጥ እንደመተኛ ታይቶት ተንስ እግዚኦ አለ። ተነስ የማደሪያ ታቦት የሚነሳ አለ። ዛሬ ከኔና ከናንተ የሚያስፈልግ ነገር አለ። አቤቱ እንድንለው፣ ወደሱ እንድንጮህ፣ ወደሱ እንድንማልል፣ ወደሱ እንድናለቅስ ነው እንጂ እሱ ተኝቶ ነው? በእውነት አምላክ አይደለምን? ደቀ መዛሙርቱ ግን መሰላቸው። ስንጠፋ አይገድህምን? ስንጠፋ አይገድህምን ብለው ቀሰቀሱት። እርግጥ ነው መከራ ሲበዛ፣ ስቃይ ሲበዛ ሰዎች በራሳቸው ሐሳብ ይደገፉና ታላቁን አምላክ ይዘነጉታል። ይሄ ትምህርት የተስፋ ነው። ይሄ ትምህርት ሰላምን የሚሰጥ አምላክ እንዳለን እንድታውቁ ነው። ይህ ትምህርት ነፋሱን ዝም በል ማለት የሚችል አምላክ እንዳለን እንድታውቁ ነው። ይህ ትምህርት ማዕበሉን ጸጥ ማድረግ የሚችል አምላክ እንዳለን እንድታውቁ ነው። ዛሬ የምትሰሟቸው ነገሮች ያስጨንቋችኋል። እነዛ በእግዚአብሔር ቃል ላይ የተደገፉ ላይሆኑ ይችላሉ። የምትሰሙት ሁሉ አስፈሪ ነው የሚሆነው። የምትሰሙት ሁሉ አስጨናቂ ነው። ነገ ደግሞ ምን ሊሆን ነው? ዛሬ እየሆነው ያለው እግዚአብሔር አንድ ነገር ይፈልጋል፣ ሌላ ነገር አይፈልግም። እኔና እናንተ በሙሉ ልባችን ወደሱ እንድንጮህ ነው። እናንተ ሸክም የከበዳችሁ ወደ እኔ ኑ አይደል እንዴ ያለው? እናንተ ሸክም የከበዳችሁ ወደ እኔ ኑ ያለው ለምንድን ነው? ሌላ ሸክም ሊጨምር ነው እንዴ? አይደለም። ሸክማችሁን አቀለዋለሁ፣ ቀንበሬ ቀሊል ነው፣ የኔን ቀንበር ተሸከሙ አላለም? በንጹህ ልቡና አቡነ ዘበሰማያት ብንደግም፣ በንጹህ ልቡና ምህላውን ብናቀርብ፣ በንጹህ ልቡና በሱ ብንመካ እግዚአብሔር ነፋሱን ዝም በል ማዕበሉንም ጸጥ በል ማለት የሚችል ታላቅ አምላክ ነው። ይችላል እግዚአብሔር፣ ይችላል እግዚአብሔር። የሚሳነው የለውም እግዚአብሔር። ምንድነው ያላት ሳራን በ90 ዓመቷ እንድትጸንስ ያደረጋት እግዚአብሔር የሚሳነው ነገር አለን ያለው። የሚሳነው ነገር የለም። ሁሉን የሚችል አምላክ ነው። ሰማይን የዘረጋው እሱ ነው። ምድርን የመሰረተው እሱ ነው። ለምንድነው የምትፈራው አንተ የኦርቶዶክስ ልጅ? ለምንድነው የምትፈሪው አንቺ የተዋህዶ ልጅ? አትፍሩ። ስለምን ትፈራላችሁ? የኢየሱስ ክርስቶስ ቃል ነው፣ የኔ ቃል አይደለም። አልተኛም። እኛ እንድንጮህ እንድንጠራው አንሆ ስንጠፋ አይገድህምን ብለው ደቀ መዛሙርቱ ሄደው ቀሰቀሱት። ከዛ በፊት ግን በራሳቸው ጉልበት ነበረ እነሆ ወደ የብሱ ለመክፋት ሞከሩ፣ አልቻሉም። ጨለማ ነው፣ ባህሩ መሃል ናቸው። ከባድ ዕቃ ወደ ውሃ ውስጥ ጣሉ፣ አልቻሉም። ማዕበሉ መጣ፣ መጨረሻ ነው። ቀሰቀሱትና ስንጠፋ አይገድህም አሉ። ዛሬ የሆነውን ስናይ በሙሉ ልባችን አልቅሰናል። ከዘፈን ወጥተናል፣ ከዳንኪራ ወጥተናል፣ ከአስረሽ ምች ወጥተናል፣ ከሐሜት ወጥተናል፣ ከስድብ ወጥተናል፣ ከጣዖት ወጥተናል፣ ከክፋት ወጥተናል፣ ከርኩሰት ወጥተናል፣ ከቂም ወጥተናል፣ ከበቀል ወጥተናል፣ ከአድመኝነት ወጥተናል፣ ከሰረኝነት ወጥተናል፣ ከዘር ከማምለክ ወጥተናል፣ ከጎሳ ከማሰብ ወጥተናል፣ ከመንደር ወጥተናል፣ ከቀዬ ወጥተናል፣ ከሰፈር ወጥተናል፣ ከተራ ፖለቲካ ወጥተናል። ማን እየሰማችሁ ነው ያላችሁት? እግዚአብሔርን እየሰማችሁት ነው? አምላክን እያደመጣችሁት ነው? ወንጌሉን እያነበባችሁ ነው? የነቢያትን ትንቢት አንብባችኋል? የሐዋርያትን መልእክት አንብባችኋል? ምንድነው በዛ ውስጥ የእግዚአብሔር መልእክቱ? ነፋሱን ጸጥ ማደርገው እኔ ነኝ፣ ማዕበሉን ዝም በል የምለው እኔ ነኝ፣ እነሆ ጸጥታና ሰላምን የምሰጥ እኔ ነኝ አለ የሰላም አምላክ። ነብዩ ኢሳይያስ ምን ብሎ ነበር የነገረን? በምዕራፍ 9 ቁጥር 6 ላይ ሕፃን ተሰጠን፣ ወንድ ልጅ ተወለደልን አይደል እንዴ ያለው? ስሙም ድንቅ መካር ኃያል አምላክ ነው እኮ ያለው። ድንቅ መካር ኃያል አምላክ የዘላለም አባት ነው ያለው። የአንድ ቀን አባት አይደለም፣ የወር አባት አይደለም፣ የሥጋ አባት አይደለም፣ የዘላለም አባት ነው ያለው። የዘላለም አባት ይተውሃል። ለምንድን ነው የምትፈራው አንተ ትንሽ መንጋ? የዘላለም አባት ይተውሻል አንቺ የተዋህዶ ልጅ። የዘላለም አባት ይተውናል። ለምንድን ነው በወሬ የምትረበሹት? ስለምንድን ነው እግዚአብሔር ነፋሱን ጸጥ ማዕበሉን ዝም በል ማለት አይችልም? ስለምንድን ነው በአቡነ ዘበሰማያት ማጸኑት? ስለምንድን ነው እግዚአብሔርን በመታመን ማጸኑት? የሰላም አለቃ እኮ ነው ያለው። የሰላም አለቃ እሱ ነው። ሰላም አለ። የዓለም መሪዎች እንደሚሰጡት ሰላም አይደለም። እነሱ ራሳቸው ወደ ማይ ይጮሃሉ። እግዚአብሔር ሲሰራ እኮ ይሰራል። ጠምዝዞ ይሰራል። እግዚአብሔር እኮ ስራው እኮ አይታመንም። ድንቅ ነው እኮ እግዚአብሔር።
ግሩም እኮ ነው። እንዴት እንደሚያደርገው እኮ ድንቅ ነው። ለማመን የሚከብድ ነው። እግዚአብሔር ይችላል። እግዚአብሔር የሚሳነው የለም። አዎ አንድ ነገር ከኛ ይሻል። ጌታ ሆይ ብለን እንጠራው ዘንድ። ስንጠፋ አይገድህምን? አረ ይገደዋል። ልጆቹ አይደለንም እንዴ? ይገደዋል። እንዴት ይተወናል? እንኳን ኢትዮጵያን ሌላውን ዓለም ይተዋል እንደ እግዚአብሔር። ፀሐይን እያወጣ ጨረቃን ሌሊት ቀን ፀሐይን አድርጎ ቀንና ሌሊትን እያፈራረቀ ዕለታትን ስራውን አቁሟል እንደ እግዚአብሔር። ስለምንድን ነው የምትፈሩት? ስለምንስ እምነት የላችሁም አላቸው። ያስፈራል። እርግጥ ነው ማዕበል ነው፣ ጨለማ ነው፣ ነፋስ ነው፣ ወጀብ ነው። በዛ ውስጥ እንዴት አያስፈራም? እሱ ግን ምን አለ? በዛ ውስጥ ሁሉ አለሁ አለ። አለሁ ነው ያለው። በዛ ውስጥ ሁሉ ናሆም ነብዩ ምንድነው ያለው? በምዕራፍ 1 ስትመለከቱት ከቁጥር 7 ጀምራችሁ በመከራ ቀን እግዚአብሔር መሸሸጊያ ነው፣ በደመና ውስጥ መንገድ አለው፣ ደመናው የእግሩ ትቢያ ነው። በመከራ ቀን እግዚአብሔር መሸሸጊያ ነው አለ። ወዴት ነው የተሸሸግነው እኛ? ወደ እግዚአብሔር ተሸሽገናል። ወደ እግዚአብሔር ጮኸናል። በቃ ከኛ የሚፈልገው እሱ ነው። ስንጠፋ አይገድህም ምን አሉት? ያ ሊቀ ነቢያት ሙሴ፣ ታላቁ ቅዱስ አባት ሙሴ በኦሪት ዘጸአት ምዕራፍ 14 ላይ እንደምታዩት እስራኤልን እያሳደደ በመጣ ጊዜ ልክ እንደ ሐዋርያቱ ጭንቀት እስራኤል ተጨንቀው በሚግዶል በባህር መካከል በአልዛፎንም ፊት ለፊት ባለው በፊሃሂሮት ፊት እንዲሰፍሩ ለእስራኤል ልጆች ሙሴ ከእግዚአብሔር ባገኘው መልእክት ነግሯቸው በባህር ዳር አጠገብ ሰፈሩ። ይህን ታሪክ ልብ በሉና ስሙ። ስለምን ትፈራላችሁ? ስለምን ትታወካላችሁ? ከእግዚአብሔር ጋር ከተገናኛችሁ እግዚአብሔር ነፋሱን ጸጥ ማድረግ አይችልም? በእኛ ላይ የተቃጣውን ሰይፍ መመለስ አይችልም? እግዚአብሔር በተዋህዶ ልጆች ላይ የተቃጣውን መከራ መክፈፍ አይችልም? ልባችን ከተመለሰ አይመለስም? እረ ስሙት የእስራኤልን ታሪክ በምድረ በዳ በሜጌዶልና በባህር መካከል በአልዛፎንም ፊት ለፊት ባለው በፊሃሂሮት በባህሩ ዳር ሰፍረው ሳሉ ፈርዖን ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳ ዘጋቻቸው ይላል። ዛሬ በእኛ ላይ የሚነሳ የፈርዖን ኃይል አለ። አለቀላቸው። በቃ ምድር ዘጋቻቸው፣ ይቅበዘበዛሉ፣ በቅቷል፣ አልቆላቸዋል የሚሉን ብዙ ሰዎች ይኖራሉ። እረ እግዚአብሔርን ቃል ስሙ። እረ ምድሩን ተዉት። እረ እሱን እንስማው። እረ ሙሴን እንስማው። እረ ሙሴን አምላክ እንስማው። ምን ሆነ ከዛ በኋላ? ፈርዖን እስራኤልን በምድረ በዳ በቃ ባህር ትዘጋቸዋለች፣ ባሉ ሰረገላውን አሰናዱ አለ። ሰረገላውን አሰናዳ፣ ህዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎኞች የግብፅን ፈረሶች ሁሉ በእያንዳንዱ ሰረገላ ሁሉ 3ኞችን ወሰደ። የግብፃውያን የፈርዖን ፈረሶች፣ ሰረገሎች፣ ፈረሰኞች፣ ሰራዊቱ ሁሉ በአንድ ላይ እስራኤልን አሳደዷቸው። በባህሩ ዳር በአልዛፎን ፊት ለፊት ባለው በፊሃሂሮት አጠገብ ሰፍረው አገኟቸው። ዛሬም እንዲህ ሊሰፍሩብን የተነሱ በእቅድና በፕላን የዛቱ ሊኖሩ ይችላሉ። እግዚአብሔር ምን ሥራ እንዳለው ስሙ። ስንጠፋ ግድ አይልህምን አሉ ሐዋርያት። እናንተ እምነት የጎደላችሁ ነው ያላቸው። የእምነታችን ጉዳይ እንዴት ነው? የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ ይሄን ተራራ ተነቅለህ በዛ ተከል ብትሉት ይሆናል አይደል ያለው። የሰናፍጭ ቅንጣት፣ ሰናፍጭ ራሷ የምታክለው ነው። የዛችን ቅንጣት ያህል ምን አለ አቡነ ዘበሰማያትን እንኳን ብቻ በንጹህ ልቡና ብንጸልይ። የእሪያ ነገር ሆኖ እኮ ነው የኛ ነገር። የውሻ ነገር ሆኖ እኮ ነው የኛ ነገር። እሪያ ታጥቦ ጭቃ ውስጥ ውሻ ይበላና ጠግቦ ይተፋል። ተመልሶ እንደገና የሄደውን ይበላል። ሄዶ የተፋውን ተመልሰን እዛው ስለምንሆን እኮ ነው። በንጹህ ልቡና እግዚአብሔርን ከለመን ነው እግዚአብሔር አይሰራም? እስቲ ተመልከቱ።
የፈርዖን ወታደሮች ፈረሰኞች በሰረገላ ያሉት በእግር የሚሄዱት መጡ። ፈርዖንም በቀረበ ጊዜ የእስራኤል ልጆች አይኖቻቸውን አነሱ፣ እነሆ ግብፃውያን በኋላቸው ገስግሰው ነበር። የእስራኤል ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። የእስራኤል ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ወደ ማን ጮኹ? ወደ እግዚአብሔር ጮኹ። ስንጠፋ ግድ አይልህምን ብለው። የማርቆስ 4ና የዘጸአት 14ን ትምህርት አንድ ላይ ስሙ። የእስራኤል ልጆች እጅግ ፈሩ። ለምን? ፈርዖን ቀረበ ጦሩን ይዞ፣ ጦር የላቸውም። በፈረሰኛ መጣ፣ ፈረስ የላቸውም። በሰረገላ መጣ፣ ሰረገላ የላቸውም። ባዶ እጃቸውን ናቸው። ግን አንድ ነገር እወቁ፣ ጳውሎስ ሐዋርያ የደከሙ ናቸው ስንባል ብርቶች ነን ይላል። ድሃዎች ስንሆን ሁሉም ባለጸጋ እናደርጋለን ይላል። እጃችን ባዶ ቢሆን እግዚአብሔርን የሚያክል ታላቅ አምላክ አለን። በሁለት ወገን የተሳለ ሰይፍ ቃሉ አለ። ጸሎት፣ ልመና። ሙሴንም ጮሁበት፣ በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን አሉት። እዛው ግብፅ ብንሞት ይሻለን ነበር፣ መቃብር የለም እዛ ለኛ። ከግብፅ ታወጣን ዘንድ ይህን ያደረክብን ምንድነው አሉት። በቃ ተስፋ ቆረጡ። ተስፋ ቆርጠው ተስፋ ሊያስቆርጡ ይሞክራሉ። የማይደፈረውን ሙሴን ለምንድን ነው ያወጣህን አሉ። በሙሴ ላይ ተነሱ። በምድረ በዳ ብንሞት ምን ጥቅም ታገኛለህ ሙሴ? ብንገዛላቸው ይሻለን ነበር። ተወን ሙሴ ተወን አሉት። እንገዛ፣ ባሪያ እንሁን አሉት። ልጆቻቸው እየታረዱ ወንድ ሲወለድ አንገቱ እየተጠመዘዘ ሲጣል የነበረውን ረሱት። ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳልነን ያኔ የነገርን ቃል ትዝ አይልህም? ነግረህን ነበር፣ ይኸው በምድረ በዳ ልታስገድለን ነው አሉ። የሙሴ ቃል የእግዚአብሔር ቃል ነው። የሙሴ ብርታቱ እግዚአብሔር ነው። የሙሴ ጽናቱ እግዚአብሔር ነው። የሙሴ ኃይሉ እግዚአብሔር ነው። እነሱ እንዲህ ሲጨነቁ፣ ሙሴ ግን አንድ ነገር ያውቃል። እግዚአብሔር ይችላል። ማ ይችላል? ንገሩኝ። እግዚአብሔር ይችላል። ማን ይችላል? እግዚአብሔር ይችላል። ተናገሩት። ባላችሁበት ቦታ ድምጻችሁን ከፍ አድርጋችሁ ተናገሩ። በየትኛውም ቦታ ሁኑ፣ እግዚአብሔር ይችላል በሉ። ድገሙት። እግዚአብሔር ይችላል። ሶስተኛ፣ እግዚአብሔር ይችላል። አይችልም? ይችላል። ክብር ምስጋና ለስሙ ይድረሰው። ለምንድን ነው የምትፈሩት? የሚያስፈሩ ትንቢቶች ይመጣሉ በየቦታው፣ በየፌስቡኩ በየምኑ የማይለጠፍ ነገር የለም። እንዲህ ሊሆን ነው በዚህ በኩል፣ እንዲህ ሊሆን ነው በዚህ በኩል፣ እንዲህ ሊሆን ነው በዚህ በኩል። እሱን ከምትሰማ አቡነ ዘበሰማያት ድገም። እሱን ከምትሰሚ አቡነ ዘበሰማያት ድገሚ። የግብፅን ኃይል ከማየት አቡነ ዘበሰማያት መድገም። የፈርዖንን ኃይል ከማየት አቡነ ዘበሰማያት መድገም። የሰረገሎቹን ቁጥር ከማየት አቡነ ዘበሰማያት መድገም። የፈረሰኞቹን ቁጥር ከማየት አቡነ ዘበሰማያት መድገም። ሰራዊቱን ከማየት አቡነ ዘበሰማያት መድገም። አይናቸውን አነሱ፣ ፈርዖንን እንደቀረባዩ ስለምን አወጣህን አሉ። እግዚአብሔርን ነው አንስቶ አይንን ወደ እግዚአብሔር መውሰድ። አንሳይኩ አእይንቴ መንገለ አድባር አይቴ ይምጻ ረድኤቴ የሰማሃበ እግዚአብሔር ዘገብረ ሰማይ ወምድር አለ ቅዱስ ዳዊት። ልብ አምላክ ነው፣ በረከቱ ይደርብን። ጎልያድን በጠጠር የጣለው ያ ታላቁ ፍልስጤምን ያስጨነቀው ያ ብላቴና ዳዊት በመዝሙር 120 ቁጥር 1 ላይ ምን ብሎ ተናገረ? አይኖቼን ወደ ተራራ አነሳሁ አለ። ወደ ፈርዖን ያነሷሉ፣ አይሆንም። ምድራዊ ኃይል ምንም ትርጉም የለውም። ወደዛ የሚያነሱት ፈርተው ነው። የሚያስፈራን ነገር የለም። የሚበልጥ እግዚአብሔር አለን። ደቀ መዛሙርቱ ፈርተዋል። ባህሩን ፈሩት፣ ማዕበሉን ፈሩት፣ በዛ ላይ ጨለማ አውሎ ነፋሱን ፈሩት። ስንጠፋ ግድ አይልህምን? የተኛ መስሏቸዋል፣ ቀሰቀሱት ይላል። ጸልዩ ነው። ዛሬም እግዚአብሔር ይሰራል፣ ዛሬም እግዚአብሔር ያደርጋል። ያኔ ያደረገውን ዛሬም ይደግመዋል። እግዚአብሔር ግሩም አምላክ ነው፣ ድንቅ አምላክ ነው። በልዎ ለእግዚአብሔር ግሩም ግብርከ። እንደውም እንዲህ በሉት፣ እግዚአብሔርን ምን በሉት? እግዚአብሔር ሆይ ስራህ ግሩም ነው በሉት። ግሩም የሆነውን ስራ ለሀገራችን ያድርግ። ግሩም የሆነውን ስራ ለኦርቶዶክሳውያን፣ ግሩም የሆነውን ስራ ለተዋሕዶ ልጆች፣ ግሩም የሆነውን ስራ ለኢትዮጵያ ልጆች እግዚአብሔርን እንዲህ በሉት። ምን በሉት? ስራህ ግሩም ነው። ተናገሩ። አሁንም ስራህ ግሩም ነው በሉት። ስራ ምንድነው?
ምንድነው? ግሩም ነው። በህይወታችሁ ግሩም የሆነውን ነገር ያደርግላችሁ። ድንቅ የሆነውን ያደርጋል እግዚአብሔር። ሙሴ ነው እንግዲህ ምን አለ መሰላችሁ? እነሱ ሙሴ ላይ ሲጮሁ እሱ የሚነግራቸው እግዚአብሔርን ነው። ጦር አንሱ አላላቸውም። መሳሪያችሁን ቶሎ አዘጋጁ አላላቸውም። ማን እንደሆነ መሳሪያቸው ነገራቸው። ማን እንደሆነ እንዲህ አላቸው፣ አትፍሩ። ዘጸአት 14 ቁጥር 13 ሙሴም ለህዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ለማየት ተዘጋጅተናል። የእግዚአብሔርን ማዳን ነው። በሰዎች ነው ተስፋ የምታደርጉት። ሁሌ እንደምላችሁ በፖለቲካ ፓርቲ በነከሌ ፓርቲ እነሱማ ለራሳቸው የሚመቸው ብቻ ማድረግ ነው። ልንገራችሁ፣ በሰው የሚመካ ከንቱ ነው። ባርማቴ መሴፋ ሐና ሳሙኤል ምን አለች? የሚመካ በእግዚአብሔር ይመካ። ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ ይላችኋል። ሙሴ ነው የሚነግራችሁ። እናንተ የተዋሕዶ ልጆች እየሰማችሁት ነው። እዩ እግዚአብሔር ለእናንተ የሚያደርጋትን። አትታወኩ፣ አትጨነቁ፣ አትፍሩ። እምነት የላችሁም አለ መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ። ሙሴ ምንድን ነው ያላቸው? አትፍሩ። እንዲህ የተባለው እኮ የውሸት አይደለም። ልባችን ሲጸና እግዚአብሔር የሚሰራውን እንድናቀው እኮ ነው። ዛሬ የምታዋቸውን ግብፃውያን ለዘላለም አታዋቸውም ቁሟል ሳይሆን ሙሴ ያውቀዋል፣ ምን እንደሚሆን ያውቀዋል። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለእናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔር ስለእናንተ ይዋጋል። እስቲ ተናገሩ እንዲህ ብላችሁ፣ እግዚአብሔር ስለ ኢትዮጵያ ይዋጋል በሉ እስቲ። እግዚአብሔር ስለ ህዝቡ ይዋጋል። እግዚአብሔር ስለ ቤተ ክርስቲያኑ ይዋጋል። ራሱ እግዚአብሔር ይዋጋል። ስንጠፋ ግድ አይልህም ምን አሉት? ይዋጋል፣ ጸጥ ያደርገዋል፣ ምንም አይሳነውም። ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። እሱን ማየት አይሻልም እንዴ? በዜና ከመታወክ፣ በሁከት ወሬ ከመታወክ፣ አይምሯቸው የተበላሸ ሰዎችን ቃል በመስማት ከመታወክ መጽናት አይሻልም እንዴ? መከራ ሲመጣ እግዚአብሔር አይገፋውም እንዴ? ማዕበሉን ዝም በል እንዳለ ዝም አይልም? ከዚህ ይልቅ እንጸልይ አይሻልም? ወደ እግዚአብሔር ተስፋ ብናደርግ አይሻልም? እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ከዛ በኋላ የሆነውን ታሪክ የምታውቁት ነው። ቀይ ባህር ተከፍሎ ነው የተሻገሩት። ፈርዖን እንዳለ ከነሰራዊቱ ከነሰረገላው ሰጠመ። ማን ይሄን ያደረገው? በክብር ከፍ ያለው እግዚአብሔር አይደለምን? ማን ይሄን ያደረገው? ፈረሱና ፈረሰኛውን በባህር የጣለው ማን ነው? ጉልበታችንና ዝማሬያችን እግዚአብሔር አይደለምን? መድኃኒት የሆነልን ማን ነው? የአምላካችን አይደለምን? የአባቶቻችን አምላክ አይደለምን? እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱን በባህር ጣላቸው። የተመረጡ ሶስተኞችን በቀይ ባህር አሰጠመ። ቀላያት ከደኗቸው። ወደ ባህር ጥልቀት እንደ ድንጋይ ሰጠሙ ነው የሚለው። ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። እግዚአብሔር ሲሰራ አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ። በክብር ብዛት የተነሱብህን አጠፋ፣ ቁጣህን ሰደድህ፣ እንደ ገለባ በላቸው። እየሰማችሁ ነው? እግዚአብሔር ሲሰራ በአፍንጫ እስትንፋስ ውሆች ተከመሩ፣ ፈሳሾች እንደ ክምር ቆሙ። ሞገዱም በባህር ውስጥ ረጋ። ጠላትም አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ፣ ነፍሴ ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ ጠላት። ነፋስን አነፈስህ፣ አንተ ግን ባህር ከደናቸው። በኃይለኞች ውሆችም እንደ አረር ሰጠሙ፣ እንደ ድንጋይ ሰጠሙ።
እንደ ብረት ሰጠሙ አልተንሳፈፉም። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋህ ምድርም ዋጠቻቸው። በቸርነት የተበዣቸው ሕዝብህን መራህ። በኃይልህ ወደ ቅዱስ ማደሪያ አገባሃቸው። አሕዛብ ሰሙ ተንቀጠቀጡ። ሰዓት ይመጣል የሚንቀጠቀጡበት አይቀርም። ፍርድ አለ እግዚአብሔር። በሌሎችም ያሉ ሁሉ ምጥ እስከሚይዛቸው እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። ማርያም ዘመረች፣ ሙሴ ዘመረ፣ አሮን ዘመረ፣ ሕዝቡ ዘመሩ። እግዚአብሔር ድንቅ ነገሩን አደረገ። ታዲያ እናንተ የምትፈሩት ለምንድን ነው? ለምን እንደምትፈሩት? እምነት የላችሁምን ይለናል ጌታ። ለምን ትፈራላችሁ? ታያችሁት አምላካችሁ እንዲህ አይነት አምላክ ነው። ኢትዮጵያ ስትጠፋ ግድ አይለውምን? የተዋህዶ ልጆች ሲታረዱ ግድ አይለውምን? እንኳን ለተዋህዶ ልጆች ለሌሎችም ያዝናል እግዚአብሔር። ሁሉ ፍጥረቱ አይደል እንዴ? እንኳን ስጋውና ደሙን ለተቀበሉት ልጆቹ። ስለዚህ ወገኖቼ የምነግራችሁ የተጻፈውን ወንጌል ነው፣ የራሴን ሐሳብ አይደለም። እንደነገርኳችሁ ዘጸአት 14ን ዘጸአት 15ን የማርቆስ ወንጌል ምዕራፍ 4ን ከቁጥር 35 ጀምራችሁ እዩት። ብርቱ አውሎ ነፋስ ተነሳ። ውሃ በታንኳይቱ እስኪገባ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተርሶ ተኝቶ ነበር። ዛሬ የተኛ የሚመስላችሁ አይተኛም። አምላካችን የሚያንቀላፋ የሚመስላችሁ አያንቀላፋም። ለምን ተወን ትላላችሁ? ጩኸታችን ወደሱ እንዲደርስ የካህናቱ ጩኸት፣ የሕዝቡ ጩኸት ወደሱ እንዲደርስ። እነሱ በጮሁ ስንጠፋ ግድ አይልህምን ጌታ ሆይ ብለው ቀሰቀሱት፣ አነቁት። ይህ ማለት ጸልዩ እሰማለሁ መልስ እሰጣለሁ ብሎ ሲያስተምረን ነው። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋስ ይሰማዋል፣ ጸጥ አለ። ባህር ታደምጣዋለች፣ ዝም አለች። ማዕበል ያደምጣዋል፣ ጸጥ አለ። ነፋሱም ተወ፣ ታላቅ ጸጥታም ሆነ። ዝም አለ፣ ዝም አለ፣ ታላቅ ጸጥታ። የኢትዮጵያ መከራ ዝም የሚለው እኔና እናንተ ወደ እግዚአብሔር ስንጮህ ነው። ደም ፍሰት የሚቆመው እኔና እናንተ ንጹህ ልቡና ይዘን ይቅር በለን ስንለው ነው። ከኃጢአት ነጽተንም አይደለም። እንነጻ ዘንድ በየዕለቱ ይቅር በለን እንበለው። መቆሸሽ ግን ባህሪያችን ነው። ግን በሱ ብቻ እንመካ። ትልቁ ነገር እሱ ነው። እሱም ብቻ ተስፋ እናድርገው። ነፋሱ ተወ፣ ታላቅ ጸጥታ ሆነ። ዛሬም እግዚአብሔር ይሄን ማድረግ ይችላል። ለምን እንደምትፈሩት? ለምንድን ነው የምትፈሩት? እንዴትስ እምነት የላችሁም አይደል ያለው ጌታ? አዎ አትፍሩ። በምትሰሙት አትፍሩ፣ በምታደምጡት አትፍሩ። ይልቅስ መጽሐፍ ቅዱስን ከምን ጊዜም በላይ አንብቡ። ጸሎታችሁን፣ መልካችሁን፣ ውዳሴ ማርያማችሁን ድገሙ። ድርሳናችሁን አንብቡ፣ ገድላቱን አንብቡ። ያኔ ነው እግዚአብሔር የሚሰራው። አይተወንም። ማን እንደተወ ይተወናል። የነነዌ ሰዎች እሳቱ እየታየ ዛሬ እንደውም በወሬ ነው አይደለኛ? በዚህ በኩል አንድ ዘንዶ መጣ፣ በዚህ በኩል አንድ ዘንዶ መጣ፣ በዚህ በኩል እንዲህ ሊሆን ነው፣ በዚህ በኩል እንዲህ ሊሆን ነው። እሱ ነው አይደለ? የነነዌ ሰዎች ትዝ አይሏችሁም? ዮናስ ተልኮ ሲሰብክ እሳቱን ያዩት የነበረው እኮ ባይናቸው ነው። ረጃጅም ጫፎች እኮ ያሏቸው ዛፎች ተቃጥለዋል። እንደ ደመና እሳቱ ወርዶ ነበረ። 3 ቀን እኮ ነው እንስሳት አራዊት ሳይቀሩ የጾሙት።
ብንጸልይ አይሻልም? ብንለምነው አይሻልም? ብንማጸነው አይሻልም? ተስፋ ብናደርገው አይሻልም? ምሕረትህን ላክልን ብንለው አይሻልም? አትተወን ብንለው አይሻልም? አትራቀን ብንለው አይሻልም? ይርቀናል፣ ይተወናል። እስራኤልን ትቶታል በምድረ በዳ፣ ሐዋርያቱን ትቷቸዋል በባህር መሃል። ራይተወንም፣ ራይርቀንም፣ ራይሸሸንም፣ ኃጢአታችንም አይሸተውም። አልዓዛር ሞቶ ሲሄድ እነ ማርያም እነ ማርታ ጌታ ሆይ ይሸታል፣ ከሞት 4 ቀኑ ነው አሉት። አፍንጫውን አልያዘም። አልዓዛር ተነሳለው፣ ሕያው አደረገው። ዛሬስ እኛን ይተወናል? ምስኪን አሮጊት እናት ይተዋል? እንዲህ እየሆነ ይተወናል? በመከራ ውስጥ ይተወናል? በስቃ ውስጥ ይተወናል? በፈተና ውስጥ ይተወናል? በማዕበል ውስጥ ይተወናል? በወጀብ ውስጥ ይተወናል? አይተወንም። በወጀብ ውስጥ መንገድ አለው፣ በደመና ውስጥ መንገድ አለው፣ በነፋስ ውስጥ መንገድ አለው። እግዚአብሔር ሁሉ ፍጥረቱ ስለሆነ ይሰማዋል። ዝም በል ስል ዝም ይላል። ስለዚህ ይሄ ነው እግዚአብሔር የኛ አምላክ፣ ይሄ ነው የኛ ተስፋ። የነነዌ ሰዎች ጸለዩ። በመጀመሪያው ጸሎታቸው ጾማቸው እሳቱ ወደ ላይ ከፍ አለ። በሁለተኛው ጸለዩ፣ ማረን ማረን ብለው ወደቁ። እንደገና ያ እሳት እንደገና ወደ ላይ ከፍ አለ። በሶስተኛው ቀን ሰማያዊ ሰማይ ንጹህ ሰማይ ሰጣቸው። ምን ይሳነዋል እግዚአብሔር? አንተ አምላካችን፣ የነሱ አምላክ የኛም አምላክ ነህ፣ የነሱ አባት የኛም አባት ነህ። ልብ በሉ፣ ነነዌ ማለት አሶር ናት። በእግዚአብሔር እንኳን እምነት ያሉ ሰዎች አይደሉም፣ በአሶር ምድር ያሉ ናቸው። ሄደ ስበካቸው የተባለው ዮናስ እንኳን እነሆ ወደዛ መሄድ አልፈልግም ብሎ ነበረ። በኋላ ግን ሄዶ ሰበካቸው። የእግዚአብሔር ምሕረቱ ስለማይቀር ዛሬም ኃጢአተኛ መሆናችን በደለኛ መሆናችንን ያውቀዋል እግዚአብሔር፣ እኛም እናውቀዋለን። ከልባችን ግን እንውደቅ፣ እንንበርከክ። በስቅለቱ ፊት እንንበርከክ፣ በደሙ ፍሰት ፊት እንንበርከክ፣ በድንግል ማርያም ስዕለ አድኖ ፊት ምስለ ፍቁር ወልዳ ልጇን በያዘችበት ስዕል ፊት እንንበርከክ። አቡነ ዘበሰማያት እንድገም። የዓለምን ጫጫታ ከምታወሩ ጸልዩ። ርኩሰትን አንደበታችሁ ከሚናገር ጸልዩ። ሐሜትን ከሚናገር ጸልዩ። ተለወጡ፣ ተለዩ። የምትሰሙትን ምረጡ፣ የምታዩትን ምረጡ፣ የምታደምጡትን ምረጡ። የምትበሉትን ትመርጡ የለም እንዴ? የምትጠጡትን ትመርጡ የለ እንዴ? መርዝ እያነሳችሁ ትጠጣላችሁ፣ የተበላሸ ምግብ ትበላላችሁ። አትበሉም፣ አትጠጡም። ለዓይናችሁ፣ ለጆሮአችሁ፣ ለአንደበታችሁ ሁሉ ለልባችሁ የምትሰጡትን የእግዚአብሔር ቃል ጸሎታችሁን ጸልዩ። ልመናችሁን አፍስሱ። እግዚአብሔር ይሰማል፣ እግዚአብሔር ያደምጣል፣ እግዚአብሔር ያያል። ዝም በሉ አለ ሙሴ። እግዚአብሔር ለእናንተ የሚያደርጋትን ማዳኑን እዩ አላቸው። ቀይ ባህርን ከፈለው፣ በአፍንጫ ውስጥ ንፋስ ወይ ተከፈሉ። ይችላል እግዚአብሔር። ፈርዖንን አሰጠመው፣ ሰራዊቱን አሰጠመ፣ ኃያላኑን አሰጠመ። እንደ ድንጋይ እንደ አረር ሰጠሙ፣ እንደ ብረት ሰጠሙ ይላል። የዛን ጊዜ እስራኤልን ግን አወጣቸው። ባህሩ ተመለሰ፣ አሰጠማቸው። አይችልም እግዚአብሔር፣ አይሰራም እግዚአብሔር፣ አያደርግም እግዚአብሔር ብለህ ስለምን ትጠራጠራለህ? ዛሬ ስለ ኢትዮጵያ፣ ዛሬ ስለ ተዋህዶ፣ ዛሬ ስለ ኢትዮጵያ ልጆች ስለምን ትፈራለህ? አትፍሩ እናንተ እምነት የጎደላችሁ፣ እኔ ነኝ ይላል እግዚአብሔር። ሁሉን ማድረግ የሚችል እሱ ነው። ክብር ምስጋና ለስሙ ይድረሰውና የነነዌን ሰዎች በምሕረት የጎበኘ እግዚአብሔር በልመናቸው ነው፣ በሱባኤያቸው ነው፣ በጸሎታቸው ነው እንጂ ምን ሌላ የያዙት ኃይል ነበረ? ጣዖትም ከንቱ ነው፣ አማልክትም ከንቱ ናቸው፣ የሰው ኃይልም ከንቱ ነው። በሚያጠብቅ አጥብቆ በሚይዝ አይመካም እግዚአብሔር። በፈረስ ጭንም አይመካም። ሰራዊቱ ሲሰጥም አላያችሁም? እግዚአብሔር ሲሰራ። የተዋህዶ ልጆች ይሄ ነው እግዚአብሔር አምላካችሁ። በቃ የምነግራችሁ ይሄንን ነው። እግዚአብሔር ይችላል ነው፣ ሌላ ነገር የለም። ሐዋጺ ነፍሰ ትሑታን ነው፣ የትሑታንን ሰውነት የሚጎበኝ ነው። የተቸገረውን ሰውነት ቸል የማይል ነው። ከሀገራቸው የተሰደዱትን የሚቀበል የሚረዳቸው ነው። እኔ የምነግራችሁ እግዚአብሔር እሱ ነው። በመከራ ያሉትን የሚያድን ነው።
ለተራቡት የሚያስብላቸው ነው። ለተበደሉ የሚበቀልላቸው ነው። የምእመናን ወዳጅ ነው። ለጻድቃን የሚመሰክርላቸው ነው። የንጹሃን ማደሪያቸው ነው። በእውነት የሚለምኑትን የሚሰማ ነው። ባልቴቷን የሚሰውር ነው። አባት እናት የሞቱበትን የሚያድን ነው። ይሄ ነው እግዚአብሔር። ይሄ ነው አምላካችን። ሁሉን የሚይዝ ነው። ሌሊቱንና ብርሃኑን የሚያፈራርቅ ነው። አሁንም እሱ በምሕረት ይመልከተን። ስንጠፋ ግድ አይልህምን? እውነት ነው። መከራ ሲበዛ ያሰኛል። የማይተው አምላክ ግን አለን። ከክፉ የሚያድን አምላክ አለን። ቸርነትን የሚያደርግ አምላክ አለን። የፊቱን ብርሃን በሰውነታችን ላይ የሚያድን ምሕረቱን በላያችን የሚልክ አምላክ አለን። ቤተክርስቲያንን የሚጠብቅ አምላክ አለን። ከክፉ ነገር ከስተትም ሁሉ የሚጠብቀን አምላክ አለን። የበደልነውን ሁሉ በምሕረት የሚያይ አምላክ አለን። የሚሰማን፣ የሚሸከመን፣ ኃጢአታችን የሚታገስ፣ እንደ በደላችን የማይፈርድ አምላክ አለን። መቼም መቸር የሆነ አምላክ አለን። በጎ ነገርን የሚሰጥ አምላክ አለን። ክፋትን ወደ ደግነት የሚለውጥ አምላክ አለን። ይቅርታ የበዛ አምላክ አለን። መሐሪ የሆነ አምላክ አለን። እንደ ቸርነቱ ብዛት የሚጎበኘን አምላክ አለን። ከክፉ መከራ ከጥፋት ሰዓቶች የሚያድን አምላክ አለን። ከመታድነን እግዚኦ እመለ ትኪት ወምሰዓታተ መንሱት። ከክፉ ቀን መከራ ከጥፋት ሰዓቶች የሚያድን አምላክ አለን። ከክፉ ሰዎች ተንኮል፣ ከሐኬት፣ ከጽራት ድንገት ከሚመጣ መከራ የሚያድን አምላክ አለን። ለምን እንደምትፈሩት? ለምን አንጸልይም? ዝም ብለን እኮ አንፈራም አይደለም። ጌታ ሆይ ጌታ ሆይ እንዳሉት ሐዋርያት ጌታ ሆይ እንድንለው ነው። ወደሱ እንድንጮህ ነው። ሁሉን የሚያውቅ ሁሉን የሚረዳ መጠራጠርን ከልባችን አርቆ እምነትን በውስጣችን ይትከልልን። ኃያሉ አምላክ እሱ በምሕረቱ ይጎብኘን፣ ከክፉም ነገር ይሰውረን። የስጦታ መጀመሪያ ኢየሱስ ክርስቶስ ለአባቱ ኃይሉ ጥበቡ ነው። የዓለምን ኃጢአት የምታርቅ የእግዚአብሔር በግ አንተ ነህና ይቅር በለን፣ ይቅር በለን። ማዕበሉን አቁምልን፣ ነፋሱን አቁምልን፣ ደም መፍሰሱን አቁምልን። ሌላ ማንንም አናውቅም፣ አንተን ብቻ ነው የምናውቀው። አምላካችን ሆይ ኧረ ማንንም አናውቅም። አምላካችን ሆይ ካንተ በቀር ሌላ የለንም። ባዛኝቱ በእናትህ በድንግል ማርያም እንማጸንሃለን። ካንተ በቀር ሌላ ማንም የለንም። አንተ የፈጠርከውን ፍጥረትን አትተወውምና አትተወን። ኃጢአታችንን አትመልከት። በእውነት አንተ አቤቱ አምላካችን ሆይ በቅድስና እንደጠበቅካቸው አባቶቻችንን በቅድስና ጠብቀን። እውነት ነው አቤቱ አምላካችን፣ ኖህን በመርከብ ያሻገርከው አንተ ነህ። ዳንኤልን ከአንበሳ አፍ ያዳንከው አንተ ነህ። ሶስናን ከለበናት እጅ ያዳንካት አንተ ነህ። ሙሴን ከታላቅ ረድኤት ጋር የላከው አንተ ነህ። ወገኖችን ቀን በደመና የመራህ አንተ ነህ። ሌሊቱን ሁሉ በእሳት ብርሃን የመራሃቸው አንተ ነህ። በነቢያት የተናገርህ አንተ ነህ። በሐዋርያት ላይ ጸጋህን የገለጽህ አንተ ነህ። አንተ ነህ የኛም አምላክ። በኪሩቤል አድረህ የምትኖር አንተ ነህ።
የምትመሰገን የምትከበር አንተ ነህ። ሰማያዊ ምስጢርህን ሁሉ የገለጽክልን አንተ ነህ። አሁንም አምላካችን እግዚአብሔር ሆይ ባንተ ከዳኑት ጋራ ቁጠረን፣ ከክፉ ነገር ሁሉ ሰውረን። በሰርክና በሌሊት ፍቅርን ስጠን። ከሌሊት ፍርሃት ወደ ጨለማ ከሚወስድ ሐዘን አድነን። ከገዳዮች እጅ አድነን። ከደም አፍሳሾች እጅ አድነን። ከአመፀኛና ከሐሰተኛ ሰውም ተበጀን። እኛም ሰው እንድንሆን አድርገን። አንደበታችን አንተን የሚያመሰግን አድርገው። እጃችን ላንተ የሚነሳ አድርገው። ጆሮአችን ያንተን ቃል የሚሰሙ አድርገን። ከንቱ የሆነውን ነገር ሁሉ ከኛ አርቅ። አንፈራም ጌታ ሆይ፣ አንተ ካለህን አንፈራም። አሁን ጌታ ሆይ አዎ የሚያስፈራ ነው የምንሰማው፣ አንተ ግን ካልከን አንፈራም። አዎ የሚሰማው ሁሉ አዎ መርገም ነው። ለኢትዮጵያ የሚመኙት መርገም ነው። ለቤተክርስቲያናችን የሚመኙት ሁሉ መርገም ነው። አንተ ግን አቤቱ ትለውጣለህ አይደል ሁሉን። እናምናለን እኮ ሌላ ማን አለን? አንተ እግዚአብሔር እኮ ነህ። የድንግል ማርያም ልጅ ኢየሱስ ክርስቶስ እንደማትተወንም እናምናለን። አልተኛህም፣ ትነሳለህ። አልሞትክም፣ ሕያው ነህ። አታንቀላፋም፣ ዘላለማዊ አምላክ ነህ። እንማጸናሃለንና ምሕረትህ ይጎብኘን፣ ምሕረትህ ይጎብኘን፣ ምሕረትህ ይጎብኘን። ኢትዮጵያን ይልን፣ ሀገራችንን ይልን፣ ወገኖቻችንን ይልን፣ የኢትዮጵያን ልጆች ይልን፣ የኤርትራን ልጆች ይልን። ይልቁንም ደማቸው እየፈሰሰ ያለውን ይልን። ፍርድህን አንተ ትሰጣለህ፣ እናምናለን። የምትበቀል አምላክ ነህና እንጠብቃለን። እግዚአብሔር ሆይ እንጠብቃለን ስራህን፣ እንጠብቃለን ፍርድህን። የምድራዊ ዳኛ ፍርድ አይደለም፣ የምድራዊ መሪዎችን ፍርድ አይደለም። እኔ የምጠብቀው አምላኬ ሆይ ያንተን ፍርድ ነው። ልጆችም የሚጠብቁት ያንተን ፍርድ ነው። ክርስቲያኖች ስሙኝ፣ የሌላውን ፍርድ ስትጠብቁ እግዚአብሔርን ታሸሹታላችሁ። በሌላ ኃይል ስትታመኑ እግዚአብሔር ይርቃል፣ ዝም ይላል። ብትጸልዩም አልሰማም፣ ጆሮዬን ይዛለሁ ይላል። ወደሱ ግን ከጸለይን ልባችንን ግን ከሱ ጋር ካረግንና በሱ ከተማጸንን የነነዌን ሰዎች አዳነ፣ የኢትዮጵያን ሰዎች ያድናል። የሞቱትን ነፍስ ይማር፣ የተጎዱትን እግዚአብሔር ያጽናናልን። የቅዱሳኑን ነፍስ ሁሉ በገነት ያኖረ፣ የሞቱትን ሁሉ ወገኖቻችን ነፍሳቸውን በገነት ያኖር። አትፍሩ፣ እምነት የላችሁም አለ ጌታ። ጸልዩ፣ እንጸልይ። እግዚአብሔር መልስ አለው። እግዚአብሔር ይችላል። እግዚአብሔር ሁሉ ይቻለዋል፣ የሚሳነው የለም። አሜን። የሰማችሁትን ለሌላውም አሰሙ። እግዚአብሔር አትፍሩ፣ አትደንግጡ ይላል። ይሄን ለሌላው ስበኩ፣ ይሄን ለሌላው አዳርሱ። እግዚአብሔር በምሕረት ዓይኑ ይመልከተን፣ በቅዱሳን በረከት ይጎብኘን። በኋላ ላይ ተመልሼ እመጣለሁ። በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ሲሆን በዲሲ ሰዓት አቆጣጠር ደግሞ 4 PM በሚሆንበት ሰዓት እመለሳለሁ። በዛ ሰዓት ደግሞ የምናየው የኢትዮጵያ ደም ፍሰቷ ከዛች በወንጌል ከተጠቀሰችው ሴት ጋር ያለውን እሱን አንስተን እንማራለን። እስከዛው ይቆየን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከእናንተ ጋር ይሁን። የድንግል ማርያም ምልጃ አይለያችሁ። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የሚሞቱት ሁሉ ቅዱሳን ክርስቲያኖች ሞታቸው በእግዚአብሔር ፊት ክቡር ነው። በምድር ያለው ሰማዕታት የሞቱት ነው። እነ ቅዱስ ጊዮርጊስ እንደ ሽንኩርት እኮ ነው የተከተፉት። ፍጭት አድርገው እኮ ደብረ ድራስ ላይ ዘሩት። ክርስቲያኖች እኮ በዛ ቢያዝኑም ሐሴትን ያረጉት። ትንሣኤ አለ፣ ዘላለማዊ ሕይወት አለ። የምድሩን ብቻ አታስቡ፣ አንድ ነገር ወቁ። የምድሩም ግን እንዲሳካ እግዚአብሔር ምን አለ? ጸልዩ፣ አትፍሩ፣ አትታወቁ። ከምድር ማዕበል አይደል ያዳናቸው? ከነፍስም ያድናል፣ ከስጋም ያድናል። ስለዚህ እግዚአብሔር እሱ ኃያሉ አምላክ በጽናት ያኑራችሁ። ሌላው የምትሰሙትን ነገር ሁሉ ምረጡ፣
ይሄን ደጋግሜ ነግሬያችኋለሁ። መዓት ሲወራ ዘመናት አልፈዋል። አስተውሉ እስቲ አንዳንዶቻችሁ ከፍ ያላችሁ ሰዎች በፊት የነበረው የደርግ መንግስት አልፎ ሌላው ሲተካ ሲመጣ ዓለም ትጠፋለች ሲባል በዚህ በኩል እንዲህ ሊሆን ነው ሲባል በዚህ በኩል እንዲህ ሊሆን ነው ሲባል አሳልፎ ዛሬ አደረሰን። እርግጥ ዛሬ ነው የባሰ እንደውም የደረሰብን። ቤተክርስቲያናት እየተቃጠሉ ክርስቲያኖች እየተገደሉ ክፉ ዘመን ደረስን። ይሄ ክፉ ዘመን ግን የኔና የናንተ ባህሪ ሲለወጥ የሚለወጥ ነው። እግዚአብሔር ይለውጣዋል። ከልባችን ከጸለይን ይሄን ተራ ነገር ስትሰሙ ስትጎረጉሩ ከምትሉ የእግዚአብሔር ቃል ብታነቡ በረከት ማለት እሱ አይደለምን? ረድኤት ማለት እሱ አይደለምን? እግዚአብሔር እኮ ቃሉ ስትገናኙለት እኮ ነው ደስ የሚለው እንጂ ከከንቱ ነገር ጋር ስትገናኙለት አይደለም። ስለዚህ ተራ ነገር ሰምታችሁ ከምትታወኩ እግዚአብሔርን ሰምታችሁት በመረጋጋት ተቀመጡ። የሚሰማኝ በእርጋታ ይቀመጣል ነው ያለው እግዚአብሔር። የሚሰማኝ በእርጋታ ይቀመጣል። ሌላ ነው የእግዚአብሔር መልእክቱ ይሄ አይደለም። የሚሰማኝ በእርጋታ ይቀመጣል። ዛሬ የምታዩዋቸውን ጠላቶቻችሁን ለዘላለም አታዩዋቸውም። እግዚአብሔር ዛሬ ለእናንተ የሚሰራውን ተመልከቱ አይደለ ያላችሁ? ደስ አይልም ቃሉ? ሕይወት አይደለም ቃሉ? በረከትስ አይደለም ቃሉ? ከዚህ በላይ ረድኤትስ አለ? ነፍሶሙ ስለ ጻድቃን ውስተ እደ እግዚአብሔር አለ ሶሎሞን። የጻድቃን ነፍሳቸው እኮ የሞቱ ሰዎች ሁሉ በእግዚአብሔር እጅ ነው። ለምን በእግዚአብሔር እጅ ገባ ብላችሁ እንደማትቆጩ አምናለሁ። ለምን ይሞቱብናል ነው እኛ የምንለው። ለምን ይሞቱብናል? አዎ አይሞቱብን፣ ፍርድ አይጓደል። እኔ ሁል ጊዜ እላችኋለሁ ኦርቶዶክስ ተዋህዶ ለሁሉ ትጸልያለች። አበበም አይሙት፣ መገርሳም አይሙት፣ ሀጎስም አይሙት፣ አልማዝም አትሙት፣ ጫልቱም አትሙት፣ ጀማልም አይሙት፣ ከድጃም አትሙት። ይሄ እኮ የኛ እምነት ነው። እግዚአብሔር ለሁሉ ፀሐይ እንደሚያወጣ ኦርቶዶክስ እኮ ሰፊ ነው አይምሮው። አሁን እኮ ትውልዱ የጠበበ ነገር ሆኖ የእግዚአብሔርን ቃል ካለ መስማቱ የተነሳ ታወከ፣ ተጨነቀ። ወደ ውስጣችሁ የምታስገቡት ነገር ነው እኮ የሚያስጨንቃችሁ። ቅድም ብያችኋለሁ፣ የተበላሸ ምግብ አትበሉ። የተበላሸ ምግብ ብትበሉ ሆዳችሁን አያማችሁም እንዴ? አሁን ስንት ሰዎች ናችሁ በዚህ ትንቢት ተነገረ በዚህ ጋር እንዲሆነ ሲባል የታመማችሁ? ብዙዎቻችሁ ደውላችሁልኛል፣ ተጨነቅን ብላችሁኛል። እግዚአብሔር ደግሞ አትጨነቁ ነው የሚለው፣ አትፍሩ ነው የሚለው። ሞትም ቢመጣ እንኳን ወደ እግዚአብሔር እኮ ነው የሚኬደው። ምንድነው ይሄን ያህል? ወደ እግዚአብሔር እኮ ነው። ሰማዕትነት እኮ ክብር ነው። ማን ያገኘዋል ይሄን ጸጋ? በየዕለቱ እኮ ይጸለያል። የሰማዕትነትን ሞት ስጠን ተብሎ እኮ በየዕለቱ ነው የሚጸለየው። ይሄን አታውቁም እንደ ክርስቲያኖች? ተዋህዶ ሃይማኖታችንን የሚነኩ ኢትዮጵያ ሀገራችንን የሚደፍሩ ኦርቶዶክስ እምነታችንን የሚፈታተኑ ክርስትናችን ሊያጠፉ የሚመጡ ቢኖሩ ግን እግዚአብሔር ይዋጋል። ስሙኝ፣ እግዚአብሔር ይዋጋል። እንዴ የሰው ነው እንደምትሰሙት? እግዚአብሔር ራሱን ያለው እግዚአብሔር ይዋጋል። እንዴ ምንም የማይሳነው አምላክ እሱ ነው። ሰዎች ይሳናቸዋል። ምንም የማይሳነኝ እኔ ነኝ አለ። ምንም የማይሳነውን ተነጋገሩት እንጂ አለቀ በቃ። እግዚአብሔር ይስራ፣ እንጸልይ። ይለውጣል ታሪካችንን፣ ይቀይራል ታሪካችንን። ይልቅ ለስራ እንነሳ፣ እንስራ። በወሬ አይደለም፣ በመተረማመስ አይደለም፣ በሚያስደነግጥም ወሬ አይደለም። እግዚአብሔር ይዘን እንነሳ፣ ለስራ እንነሳ። በተለያየ ሙያ ውስጥ ግቡ፣ በተለያየ ሙያ ውስጥ ስሩ። በሁሉም ነገር ጠንካራ ሁኑ፣ በርቱ። ክርስቲያን አንደኛ ነው። ያኔ ነው በረከትን ለሀገር ማምጣት የምትችሉት። ለሌላውም መትረፍ ትችላላችሁ። እንኳን ለክርስቲያኑ፣ እንኳን ለተዋህዶ፣ ለሌላውም ዓለምና ትውልድ ትተርፋላችሁ። ሰማችሁ? እግዚአብሔርን ኃያል ነው፣ ይበቀላል፣ ይፈርዳል፣ ሁሉን ያደርጋል። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ባይኖር ይላል እስራኤል። እግዚአብሔር ከኛ ጋር ባይኖር ይላል ተዋህዶ። እግዚአብሔር ከኛ ጋር ባይሆን ይላል ኦርቶዶክስ። እግዚአብሔር ከኛ ጋር ባይሆን ይላል ሁሉም ኢትዮጵያዊ።
እግዚአብሔር ከኛ ጋር ባይኖር ሰው በላያችን በተነሳ ጊዜ በሕይወታችን በዋጡን ነበር። ቁጣቸውን በላያችን እንዳነሱ በውሃ ባሰጠሙን ይመስለኛል። ነፍሳችን ከፈሳሽ አመለጠች። ነፍሳችን ከክርክር ውሃ አመለጠች። በሚከብ ወጥመዳቸው ውስጥ ያላገባን እግዚአብሔር ይመስገን። ነፍሳችን ግን እንደ ኦፍ ካዳኝ ወጥመድ አመለጠች። ወጥመድ ተሰበረች። ወጥመድ ተሰበረች። ወጥመድ ተሰበረች። እኛም አመለጥን። ረድኤታችን ግን ሰማይና ምድርን በፈጠረ በእግዚአብሔር ስም ነው። በቃ ይሄ ነው የኛ ነገር፣ ይሄ ነው። ረድኤትነ በስመ እግዚአብሔር ዘገብረ ሰማየ ወምድረ። እግዚአብሔር ከኛ ጋር ነው። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። ዛሬ የሚመጣብን መከራ ሊያጠነክረን እንጂ ሊያደክመን አልመጣም፣ ሊያበረታን የመጣ ነውና እግዚአብሔር ከኛ ጋር ነው። ድንግል ከኛ ጋር ናት። ሚካኤል ከኛ ጋር ነው። ገብርኤል ከኛ ጋር ነው። ቅዱሳን ከኛ ጋር ናቸው። አሜን። ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። በኋላ እንገናኛለን። ሁላችሁም ይህን ትምህርት ለሌላው አድርሱ። በኋላም ባልኳችሁ ሰዓት በአሜሪካ 4 PM በዲሲ አቆጣጠር በኢትዮጵያ ከምሽቱ 5 ሰዓት ላይ እንገናኛለን። እስከዛው ድረስ የእግዚአብሔር ሰላም ከናንተ ጋር ከኔም ከባባሪያው ጋር ይሁን። አሜን። ክብርም ምስጋናም በድጋሜ ለሥላሴ ይሁን። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ፊቱንም ያብራላችሁ። የሞቱትን ወገኖቻችንን ነፍሳቸውን ይማር፣ የተጎዱትን ያጽናና። ሰላም ለኢትዮጵያ፣ ሰላም ለኤርትራ፣ ሰላም ለአፍሪካ፣ ሰላም ለዓለም ሁሉ ይሁን። አሜን።